ቆይ ምን ለማድረግ እየሞከርክ ነው? ተመስገን ምን ሆነ ብናት ጥሩ ሀሳብ ውስጥ ነበር እኮ። ለምን ስርዓት አይኖርም? ስርዓት ኖሮኝ አወቀኝ እንጂ ያለ ፍቃድ ስትቀመጥ እስካሁን ስንት ቦክስ አልኩ። ቆይ ግን ራስን እንዴት ነው የምታየው? እሺ ምን ልታዝ? እኔ እና ትወት ልንጋባ ነው። ይሄንን ደግሞ አንተ ታውቃለህ። የሰውን ሚስት ማማለል ምን ይሉታል? ፍቅር ይሉታል። ፍቅር ገባ? ሚስቴ ናት። ልክ ባልና ሚስት እስከምትሆን ድረስ ሁለታችን ተመራጮች ነን። ስለዚህ እሷ ደግሞ አንድ ትመርጣለች። በፊት መርጠኝ ሽማግሌውን እንዳፋጠ ነግራኛለች። ታዲያ ሄደሽ ሽማግሌዎች ማናገር ነው። ሄድና ስራህን ስራ። እኔን እዚህ ጋር መጣት ተነስ። በኋላ እንዳትዋረድ። የዘንድሮ ሽምግልና ሰርግ ሆነ። እኔ ባልሰራ እንኳን ቤተሰቦች ይኖራቸዋል። እንዳንተ እከካም ድሃ አይደለም። የኔ አባት እንዳንተ አባት አስጠያፊ ነገር ሰርቶ እስር ቤት ይባላል። ለልጁ ተርፎ ምን ችግር አለው? ልክ ነህ። ለልጅ ከተረፈ በቂ ነው። ግን ደግሞ ለልጅ አለ ለሴት ነው። በል አሁን እናንተ ሳንጣላ እኔ ቀድሜ ልጅ እናቴ እንዴት ነህ? ቲና እንደ እያወራን ነው። ትወጪልን? ወታችሁ አውሩ እንጂ አልወጣም። አንተ ማሰለም ጋር የምታስወጣኝ ቲና እሺ ብለሽ ውጪ። እኔ ነኝ እና ቲና ትሰማኛለህ? እንደውም አንተ ወጣ። ሁለተኛ እዚህ ቤት እንዳላይሽ። አንቺ እብድ ነሽ፣ የለየልሽ እብድ ነሽ። እና ከብድ ጋር ምን ጨዋታ የምትጫወተው? በት ቦታ እንወስዳቸዋለሁ። ግን አባዬ እሱ ይስራችሁ ነው ያለው። የት ነው የምትወስዳቸው? የፈለኩበት። ችግር የለም የፈለክበት ሌላ ቀን ትወስዳቸዋለህ። ዛሬ ግን አባዬ ሆስፒታል ወስዳቸው ወይ ስለሆነ እኔ ነኝ የምወስዳቸው። እኔም ከእናቴ ጋር አብሬያት እንዴት ትፈልጋለች? እናቴ እኔ እናንተ እዚህ እንቆያለን። እኔ በቃ እሺ። ምን እየጠበቅሽ ነው? አልገባኝም። እነሱ መጣ ተሳካልን። አንቺ ግን እንዴት ነው ለመረዳት ያልኩሽ? እየገባህ እያፈራረስከው ስለማገዝ ታወራለህ እንዴ? በእርግጥ ያው በአንደበቷ ሽማግሌ እንድልክ ነግራኛለች። ወይ ጉድ! አንተ ራስህ ዝሮብሃል። ምንድን ነው ይዞብኝ? ናቲ መጀመሪያ ምን እንደፈለከው ወቅ። በመጀመሪያ ተመስገን የሚባለው ሰውዬ ማሸነፍ። እንዴት? ያው በፈቃዷ ስም ትታን እንድታገባ ማድረግ ነው። እሺ አገባችህ። ከዛስ? በደንብ አስብና ፍላጎትን በትክክል ወቅ። ከእሷ ጋር እኖራለሁ ብለሽ ነው? ወዳት ከሆነ የምታገባት እሷ ትርፍ ነች። ስትፈታት ያገባታል። እኔ ከጣልኳት በኋላ እሷን ስተው ያገባት ምን አይመስለኝም። አይምሰልህ። ሰው የጣሉበትን ሲያነሱበት አይወጭ። እሱ እሷን ለመተው ከበቂ በላይ ምክንያት ነበረው፣ ግን አልተዋት። እሺ መቼ እንገናኝ? ደስ ባለቀ። እሺ እናቴ ከማንም ሳትሆኚ ሜዳ ላይ ሊያስቀርሽ ነው የፈለገው። ተመስገንም ብልጦ አንቺን ለማግባት ብቻ ነው። ቆይ እንዴት ሰው ይወሻት ያገባል? ማለቴ ባይወደኝ እንዴት ያገባኛል? ነው ቃል ልክ ነሽ። እንደ ድሮ እንዳሰብኩት ፍጹም አይደለም። በርግጥ በጣም አደገኛ ነው። ይሄን ነገር ደግሞ ማየት የምትፈልጊ ከሆነ ቀስ በቀስ ያሳይሻለሁ። ግራ ገብቶኛል። በእናትሽ የባሰ አንቺ ደግሞ አትጨመሪብኝ። ግራ እንዲገባሽ አይደለም የምነግርሽ፣ ግን ይሄን ነገር ለሱ ይደስተንተሽ እንዳትይ። ቲና ምን ነገርሽ? ምን ምን የምነግርሽ? አይወድሽም። ግን እኮ ይወደኝ ነበር። አይወድሽም። ያቺ ክፉ እናቱን ስለዳንሽለት፣ እሱን ደግሞ እንደ ውለታ ስለቆጠረው፣ ሁለቱም ግን ጥቅም የሌለው ክፋት ነው የያዙት። ቲና አንቺ ነሽ ግን እንደዚህ የምታወሪኝ? ዳኒን ረሳሽው ማለት ነው? እሱም ደግሞ ፍቅር ፍለጋ ነው። እነዚህ ግን የሰይጣን ባልደረባ ናቸው። እሺ አሁን አድርጊ። እሱ ጥሩ ጥያቄ ነው ትሁቴ። አንድ ተመስገን አትክፊው። እሱ ትቶ ከሄደ እና ብትይው አይመለስም። ሌላው ደግሞ እናቴን ስትቀርቢ ምንም እንዳልተፈጠረ ሆነሽ እይሁ። እኔ እደውልለታለሁ። ምንድን ነው የምስራችሁ? ሁሉንም በዚህ በቅርብ ቀን ውስጥ ማስታወስ እንደምችል ሐኪም ነገረኝ። ምን ደስ ይላል አይደል? የምስራች ልነግርህ ነበር። ለውድ ላክ በዚህ 2 ቀን ውስጥ ማስታወስ ትችላለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አባባ ወይም የካሌብ አባት ከባድ የመኪና አደጋ ደረሰባቸው። ታዲያ ይህ የመኪና አደጋ እንዲደርስባቸው ያደረገው እናቴ ነበር። እንግዲህ ባለፈው ክፍል እንዳየነው የካሌብ እናትና ወይም የአባባ ባለቤት እንግዲህ ወደ ቤት በመምጣቷ እና አባባ ለረጅም ዓመት ሞታለች የተባለችውን ሚስታቸውን ወይም ባለቤታቸውን ስላገኟት በጣም ደስ ሲለን ነበር። ነገር ግን አሁን ደግሞ መጨረሻ ላይ እንግዲህ የወይዘሮ አለሜ ወይም የአቶ ገዜ ተንኮል ወደ ናቴ ተሸጋግሮ ማለት ነው። ናቴ አባባን እንግዲህ ወይም የካሌብ አባትን መበቀል ፈልጓል ማለት ነው። ምክንያቱም ከዚህ በፊት ብዙ ነገር እንዳልዋሉለት ያን ኩላ እረስቶ አሁን ግን አባባና የካሌብ እናት እንዳይገናኙ በጣም ብዙ ነገር ጥሮ ነበር ማለት ነው። እንዲገናኙ አይፈልግም ነበር ማለት ነው። ታዲያ ከትሁት ጎን እንግዲህ ተመስገን አብሮ አንቺ ቤትሽበት እሄዳለሁ በማለትም ስንት ጫካ ስንት ክፍለ ሀገር አቋርጦ ሄዶም አግኝቷታል ማለት ነው። በስንት ውጣ ውረድ ተገናኝተውም እንግዲህ አቶ አባባ አይኗን እንዲያዋትና እንድትያዩ አይለይን እንድትያዩ አድርጓል ተመስገን ማለት ነው። ታዲያ ይህ በእንዲህ እንዳለ ናቲ ግን በሌላ በኩል እየሄደ ባለፈውም እድልን አግቷት ነበር ማለት ነው። ወይም ደግሞ እኔ ተመስገን ነኝ በማለትም በውሸት እያጭበረበራትና የውሸት የአንገት ሀብለው ድሮዋ ይሄ ነው እኔ ጋለ በማለትም እድልን እስከምትታዘበው ድረስ ሲያደርግም ነበር ማለት ነው። ነገር ግን በዛም በቦሌም ቤት ሳይሳካለት ቀርቶ አሁን ግን አባባና የካሌብ እናት ተገናኝተዋል ማለት ነው። ታዲያ የካሌብ እናትና አባባ ከተገናኙ በኋላ አንድ ቀን ውለው ሳያድሩም ነበር ለአባባ ስልክ የተደወለላቸው። ታዲያ ስልክ የተደወለላቸው ወጥመድ ነበር። ይህንንም ስልክ የሚያስደውለው ወይዘሮ አለሜ ወይም ደግሞ ናቴ ናቸው ማለት ነው። ታዲያ ወደ ናዝሬት ተደውሎላቸው ስልክ ሄደዋል ማለት ነው። ተመስገን ልከታላቸውም ሲላቸው አይኔ ብቻ ሄዳለሁ፣ በዚህ ሰዓት መሄድ አልነበረብኝም፣ ግን እነሱን አደራ እንግዳይን አደራ በማለትም ለትሁትና ለተመስገን አደራ ሰጥተው ሄደዋል ማለት ነው። ታዲያ ይህ በእንዲህ እንዳለ እንግዲህ ናቲ እኔ አዝናናቸዋለሁ ወይ ውጭ አየር ታገኛላችሁ አናፍሳቸዋለሁም ሲላቸውም ነበር ማለት ነው።
ታዲያ እንግዲህ የካሌብ እናትም መናፈስ ፈልጋለሁ ጨንቆኛል ስትልም ነበር። ታዲያ ተመስገን እኔ አባባ አደራ ሰጥቶኝ ሄደው እኔ የምትፈልጋችሁበት ቦታ ወስዳቸዋለሁ፣ ዛሬ ደግሞ ሕክምና ነው የምንሄደው፣ ስለዚህ ሕክምና መሄድ አለብን ብለው ወደ ሕክምና ይዟቸው ይሄዳል ማለት ነው። ታዲያ ወደ ሕክምናም ሲሄዱ ደስ የሚል ነገር ነበር ዶክተር የነገራቸው። በቅርብ ቀን በ2-3 ቀን ውስጥ ራሷን እንደምታቅና ራሷን እንድታቅም ያደርጋት ደግሞ ከሕክምናው በስተጀርባ የድሮ ጌጣጌጦቿ፣ የድሮ ልብሶቿና የድሮ ፎቶ ምናምን እሱን እንድታሳዩት እሱን ስታይ ወደ ራሷ የምትመለስበትና የምታስተውስታ ይኖራታል ብሎም ዶክተሩ ደስ የሚል ዜና ነግሯቸው ነበር ማለት ነው። በሌላ በኩል ትሁት ተመስገንን አልፈልገውም ናቴን ነው የምፈልገው ስትልም ነበር። ታዲያ እንግዲህ ናቴም ትሁትን መበቀል እንደሚፈልግና ትሁትን እንደሚበቀላትም ለቲና ሲነግራት ነበር ማለት ነው። ትሁት ግን የእውነት እንዳፈቀራት ነበር የምታውቀው። ተመስገንን ገፍታ እንግዲህ ከናቴም ስትሆን ነበር። ነገር ግን ናቴ ደግሞ ተመስገን ደግሞ እድልን በቀደም እሱ ስላመጣት ከናቴ ካገተበት ቦታ ተከታትሎ ሄደው ይዟ ስለመጣ እንግዲህ ናቴ የውሸት ፎቶ በማንሳት ተገናኝተው ሁለቱ ሲተቃቀፉን ፎቶ አንስቶት ነበርና ታዲያ እሱን ለትሁት ያሳያታል ማለት ነው። ትሁት እንግዲህ ተመስገንን እንድጠላው እያደረገ ነው ማለት ነው። ግን ነገር ግን ትሁት እሱንም ከተመስገንም እንዳትሆን ባዶ ሜዳ ላይ መጣል ነው የሚፈልገው ማለት ነው። ትሁት ግን የእውነት የሚወዳኝ ነው የሚመስላት ማለት ነው። ታዲያ ይህ በእንዲህ እንዳለ እንግዲህ እድልና ተመስገን ወደ ቤት ሲመጡ ትሁት በጣም ትበሳጫለች። ተመስገን እውነትም እንደዛ እንዳለ መነኛ ክል ተቀየረ፣ እድልን ሊያገባት ነው ማለት ነው እያለችም ትጠራጠራለች ማለት ነው። ታዲያ በቀደም ደረጃ ላይ ቁጭ ብላ ስታለቅስም ነበር ማለት ነው። ታዲያ እንግዲህ ተመስገንም ሲያጽናናት ነበር ማለት ነው። ምን ሆነች ነው የምታለቅሽው ሲላትም አሁን በቅርቡ ሽማግሌ ሌላክ ስለሆነ እንግዲህ ሌላ ጊዜ መልቀስ ስለማልችል ዛሬ ላልቀስ ብዬ ነው ትለዋለች። ታዲያ ተመስገንም እንዲህ ሲል ነበር የጠየቃት። ስለዚህ ደስተኛ አይደለሽም ማለት ነው ሲላትም ነበር። አይ ደስተኛ ነኝ እያለችው ነበር። ደስተኛማ አይደለሽም እያላትም ግጫዋን ይዟት እያለ እንግዲህ ናቴ ይደርስባቸዋል ማለት ነው። ታዲያ ናቴም ተመልሶ ወደ ውጭ ይሄዳል ማለት ነው። ታዲያ አንዴ ላናግረህ ብላ ብትከተለውም ሊያናግራት ፈቃደኛ አልነበረም። በሌላ በኩል ተመስገን አንድ ካፌ ላይ ቁጭ ብለው እየተዝናና እያለ ናቴ ይመጣል። ታዲያ ወንበር ሳብ አድርጎም ነበር ቁጭ ያለው። ቆይ አንተ ምንድን ነው ትፈልገው ከኔ ይለዋል። አንተ እኮ ነው ነገር የፈለግከው እዚህ ምን አመጣህም ሲለውም ነበር። እኔ ላገባት ያልኳትን ሚስት ወይም ደግሞ እንትን ያልኳትን ሴት ለምንድን ነው ማባበል የምትሞክረው ስትለው ፍቅር ነው ሲልም ነበር ተመስገን የመለሰለት ማለት ነው። አንተ ግን ምን አይነት ሰው ነህ ምን ሲለውም ነበረ። ታዲያ ተመስገንም እንደ ድሮ ሳይሆን በትዕግስት አልፎታል ማለት ነው። ታዲያ ተመስገን ተምንጣላን ልነሳ በማለትም ተመስገን ተነስተው ሄዷል ማለት ነው። ታዲያ ይህ በእንዲህ እንዳለ ታዲያ በሌላ በኩል ደግሞ እንግዲህ ትሁትን ልትመክራት ቲና መጥታለች ማለት ነው። ትሁት አንድ ነገር ልንገርሽ፣ ተመስገን እንዳያመልጥሽ፣ ናቴ ግን አይወድሽም፣ አያፈቅርሽም፣ እሱ መበቀል ነው የፈልገሽ ወይም ደግሞ ከሁለቱም ሁለት ያጣ እንድትሆኝ ነው ትላታለች ማለት ነው። ግን አንቺ ነሽ እንደምትነግሪኝ ስትላትም ነበር። እኔ ነገርኩሽ እያለችም ደጋግማ እየነገረቻትና ናቴ እንደማይፈልጋት የውሸት እንደሆነ ታዲያ እንዴት ለውሸት ሊያገባኝ ይችላል ትላለች ትሁት። ለማንኛውም የውሸት ነው እሱ የሚያገባሽ እንጂ ተመስገን እንዳታገቢ ተመስገን ለማለያየት ብቻ ነው እንጂ ባል አይሆንሽም ስትላትም ነበር። ታዲያ ትሁት በጣም ትገረማለች። ይህ በእንዲህ እንዳለም እንግዲህ ተመስገን ከሕክምና ይመጣሉ ማለት ነው። የካሌብ እናትን ይዞ ማለት ነው። ታዲያ ትሁትን ቡና ቀራርባ ፈልታም እያለች ናቴ ይመጣል። ታዲያ ለአባባ እንደውልለት እያሉም አንዳንድ ነገር ይመካከራሉ። ምን ተባለ ስትልም ትሁት ትጠይቀዋለች። በዚህ በቅርቡ እኮ እንደምትድንና ራሷን በደንብ እንደምታውቅ እንደምታስታውስም ነገረን ዶክተር ይላታል። በጣም ደስ ይላል ትላለች ትሁት። ታዲያ ተመስገን አሁን ወደ ቤት ሊሄድ ሲልም ነበር። እኔ ያፈላሁትን ወጥ ቡናና ምግብ የሰራሁትን ሳት ብላ ነው ወይ የምትሄደው? እስካሁን ከነሱ ጋር ቆየ ትላለች። እድል መለስ አድርጋ አዎ እንዴ እሷ ለፍታ አዘጋጅታ ሳብ ለማመድ የለብም ስትለውም ተመስገነች ይላል። ታዲያ ትሁት የናቲ ፍቅር እየገባላት ትመስላለች። ምክንያቱም በቀደም ስታለቅስ የነበረው ስለ ሽምግልና ሳይሆን ተመስገን ወደ እድል ሄደ ወይም ደግሞ እኔን እንደዛ እንዳለመነኝ ያክል ተቀየረን ብላ ነበር። ታዲያ ትሁት አሁን የተመስገን ፍቅር የገብቷት ግን ናቴን ለመቅረብ ሳይሆን ተመስገንን ያናደኩ የተበቀልኩ የመሰላት እናቴን አንዴ ና እንውጣ እንዝናና አንዴ እንደዚህ ነው ትላለች ማለት ነው። ነገር ግን ተመስገን ደግሞ የእውነት ናቴን የምትወደው እየመሰለው ነው ማለት ነው። ነገር ግን እንደዛ ቢመስለውም ተስፋ አልቆረጠም ማለት ነው። ምክንያቱም ይህ አጋጣሚ ለሱ ለተመስገን በጣም አሪፍ አጋጣሚ ሆኖለታል ማለት ነው። ታዲያ የበንድ እንዳለ ናቲ ትመጣም ምንድን ነበር እኔ ልንገራቸው ይላል ማለት ነው። ታዲያ መለሰ ታረግና የካሌብ እናት እንግዲህ ናቴን ምንነቱን ስለማታውቅ የደስ ነው ትለዋለች ማለት ነው። እንደዚህ ተባልኩኝ በትንሽ ከ3 ቀን በኋላ ራሴን ማስታወስ እንደምችል ዶክተር ነገረኝ ስትለው ይህን ዜናማ እኔ ለአባባ የምነግራቸው በማለትም ይደውላል። ታዲያ ሲደውልም እንግዲህ ከ3 ቀን በኋላ ራሷን ታውቃለች ደስ የሚል ዜና ያለ ሲልም ለአባባ ይነግራቸዋል።
ታዲያ አባባ ከመኪና ጋር እንዲጋጩና የመኪና አደጋ እንዲደርስባቸው ሆነ ብሎ አድርጎታል ማለት ነው። እንግዲህ በመኪና አደጋ እንደተገጩ ድምጽ አሰምቶናል ማለት ነው። በቀጣይ ቪዲዮ እንግዲህ የካሌብ አባት አባባ ወይም ከባድ አደጋ ይደርስባቸው ይሆን ወይስ ናቲ አሳግቷቸው በሌላ ደውሎ ሌላ አስመስሎ አባባ ተገጩ ብለው በዛው እንዲጠፉ ለማድረግ ፈልገው ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።